ተስፋን ከብርሃን ጋር ካያያዝነው አይቀር ወደ ሁለተኛው ትምህርት ወይንም ለሰን እናልፋለን። አንክል አይሮ እንደዚህ ብሎ ይመክራል። በውስጣችሁ ውስጥ ብርሃንንና ሰላምን ይዛችሁ ሂዱ። ውስጣችሁ ያለውን ብርሃንና ሰላም አውጥታችሁ የምታሳዩ ከሆነ በአካባቢያችሁ ላይ ያሉትን ነገሮች መለወጥ፣ መቀየር ትችላላችሁ ይላል። አሁን ታዲያ አብዛኛውን ጊዜ የሰው ልጆች ስንባል ምንድነው የምናደርገው ካልን እኛን ሙሉ የሚያደርገንን የሆነች ሚስን ፒስ ብለን የጎደለችዋ ነገር ብለን የምናስባትን ነገር እንፈልጋለን። ያ ሙሉ የሚያደርገን ነገር ምናልባትም ስክሰስ ወይንም ደግሞ ስኬት ይሆናል፣ ሬኮግኒሽን ወይንም ደግሞ እውቅና ይሆናል፣ አሊያም ደግሞ ፓወር ወይንም ኃይልና ስልጣን ይሆናል። ዙኮ የተባለውን ገጸ ባህሪ ልክ እንደዚሁ ያምን ነበረ። እዚህች ምድር ላይ ያለው ክብር፣ እዚህች ምድር ላይ ያለው ኤግዚስተንስ ከውጪ ማግኘት የሚችለው ነገር እንደሆነና ግዴታ ያንን ነገር መልሶ መቀበል እንዳለበት ያስብ ነበር። አይሮህ ግን ይህንን ከመጀመሪያውም የተመለከተ ሰው ነው። ዙኮ እየፈለክ ያለው ነገር እንዳለ አሁን በአንተ ውስጥ አለ ይለዋል። ልክ እንደ ዙኮ ሁሉ እኛም ተመሳሳይ የሚባል ታሪክ አለን። ምንም የጎደለን ነገር እንደሌለ ሙሉ ሆነ እንደተፈጠረን ማመን መቻል አለብን። እኔ ውስጥ የሆነ የጎደለ ነገር አለ፣ በገንዘብ በስኬት ወይንም ደግሞ በአፕሩቭል ሞላዋለሁ ብለን ልናስብ አይገባም። ትክክለኛው የሚባለው ፈተና የሚመጣው ከውጪ ምን አለ ብሎ ነገሮችን ከመፈለግ ሳይሆን ሲጀመርም በእናንተ ውስጥ ቀድሞውኑ የነበረውን ነገር ማግኘት ነው። አይሮህ ይህንን በደንብ የተረዳ ግለሰብ የሆነው ለምንድን ነው ካልን ሁለቱንም አይነት ህይወት ስለኖረ ነው። እንግዲህ ሪታየርድ የሆነ ጄኔራል ነው። ከዚህ በፊት ጄኔራል እንደነበረ አስታውሱ። ይህ ማለት ብዙ የሚባሉ ጦሮችን እየመራ ሲያልፍ የነበረ ሰው። ከዛ በኋላ ከጦርነት ይልቅ ዊዝደም ይሻላል፣ ጥበብ ይሻላል ብሎ ትዕግስትን የበለጠ እየተለማመደ ያለፈ ሰው ሆኗል። ትክክለኛ የሚባል ለውጥ፣ ትክክለኛ የሚባል ጥንካሬም ከውጭ ያለን ነገር በማባረር ውስጥ እንደማይገኝ የተገነዘበ ሰው ነው። ይህንን ለውጥና ይህንን ጥንካሬ እያገኛችሁ የምትሄዱት እናንተ ራሳችሁን መቀበል ስትችሉ ነው። በቃ እንደሆናችሁ ታርጋችሁ ራሳችሁን ተቀበሉት። ዙኮ የተባለውንም ገጸ ባህሪ በሚያግዝበት ሰዓት ላይ ለዚህ ነው ቶሎ እንዲለወጥ ያልፈለገው። በቃ በራሱ ሰዓት ያውቀዋል ብሎ ትዕግስተኛ መሆንን ቻለበት። ዙኮ ራሱ በፈቀደበት ሰዓት ላይ በራሱ ሰዓት ያንን ዋጋ ለራሱ ማወቅና መገንዘብ ቻለ። ዙኮም እዛ እውነተኛ የሚባለው መንገድ ላይ ከደረሰም በኋላ የእሱ ዋጋ ውጫዊ በሆኑ ነገሮች እንደማይተመኑ ባወቀ ሰዓት ላይ ጥርጣሬ ምን ያህል እያወረደው እንደሆነ እያወቀ በመጣ ሰዓት ላይ የሰዎቹ ተቀባይነት እንደማያስፈልገው በገባው ሰዓት ላይ የዛኔ ነው የምርም ጠንካራ የሚባል ፓወርፉል የሆነ ሰው ነው። እናንተ ራሳችሁን ስትሆኑ ያለምንም ፍርሃት ያለምንም ሀፍረት ራሳችሁን መስላችሁ ልትቀርቡ ይገባል። ትክክለኛ የሚባለውን ገጻችሁን ትክክለኛ የሚባለውን ኃይላችሁን ይዛችሁ ትሄዱት የዛኔ ስለሆነ እዚህች ዓለም ላይ ከመትረፍ ይልቅ ወይንም ደግሞ ሞቱን ከሚጠብቅ ሰው ይልቅ እየኖረ ዓለምን የሚቀይር ሰው የምትሆኑት የዛኔ ነው። አብዛኛው ሰው የራሱ ጠላት ማን ነው ካላችሁ ራሱ ሰውየው ነው። እኔ በቂ አይደለሁም ብለን እናስባለን። እኔ ይሄ ነገር አይገባኝም እንላለን።